السلام عليكم ورحمة الله وبركاته. الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وصحبه أجمعين. أما بعد ودي نصيحة تي في تكتاتيوش بدسي كتما يقربني ያለነውን የአቂዳ እንዲሁም የተውሂድ ትምህርት ከደሴ እና ከዙሪያዎች ካሉ ከተማዎች ከተወጣጡ መሻይኾች ኢንሻአላህ የምናቀርበው ፕሮግራም እየቀጠለን ያለው ዛሬ የምናየው በአላህ ፍቃድ አልዒባዳ ዒባዳ የሚባለው ነገር ትርጉሙ ምንድነው አይነቶቹስ ምንድናቸው የሚለውን ኢንሻአላህ ከመሻይኾች ጋር እናያለን። ከኛ ጋር ሆኖ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሼክ ሐሽም? ኢንሻአላህ ዛሬ አዲስ እንግዳ ተቀላቅሎናል። ሼክ ሐሽም መሐመድ ሳዲቅ ከዚሁ ከደሴ ከተማ ኢንሻአላህ ከሳቸው እንጀምራለን። ባለፈው ክፍል ተውሂድን ስናብራራ ተውሂድ ማለት ሶስት ክፍሎች እንዳሉት يعني ይሄንንም ለሶስት መክፈልም ሸሪዓ እንደሚደግፈን ወይም ደግሞ ለማስተማር ቀለል ባለ መልኩ ለማቅረብ እንዲመች ለሶስቱ ለሞች ከፍሎታል። ከዛ ውስጥ አንደኛው ተውሂድ አልዒባዳ ወይም ዒባዳ እንደ አላህ ማድረግ ወይም ተውሂድ አልኡሉሂያ የሚሉት ማለት ነው። አላህ Subhanahu Wa Ta'ala ፍጡራንን የፈጠረበት እንትኑም يعني አላማውም አላህን አዘወጀል በብቸኝነት እንዲገዙት ነውና አምልኮ ለሱ ብቻ እንዲያደርጉ ነው። ይሄ አምልኮ የሚባለው ነገር ምንድነው የሚለው يعني ትርጉም ያስፈልጋልና ዒባዳ ምንድነው የሚለውን ኢንሻአላህ ከማብራራት እንጀምርና ወደ ሌሎች ርዕሶች እንገባለን። ተፈضل ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ኢንሻአላህ እንግዲህ ያው እንደተባለው ዒባዳ አላህ Subhanahu Wa Ta'ala አጠቃላይ ፍጡራንን የፈጠረበት ምክንያት ነው። አላህ Subhanahu Wa Ta'ala ወማ خلقቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ይሁን ጅኖችን እኔን ሊያመልኩኝ እንጂ አልፈጠርኳቸውም። ኢላ ሊያዕቡዱኒ ኢላ ሊወሂዱኒ ነው። እኔን አንድ ብቸኛ ሊያደርጉኝ እንጂ ብቸኛ አድርገው ሊያመልኩኝ እንጂ። እንግዲህ የሰው ልጅ አጠቃላይ ጅኑም አጠቃላይ ፍጡሮች የተፈጠሩት አላህን Subhanahu Wa Ta'ala ለማምለክ ነው። ይህ ሲባል ግን ዒባዳ ሶላት፣ ዘካ፣ ጾም፣ ሐጅ ብቻ አድርጎ የሚወሰድበት ሁኔታ አለ። ኢላ ሊያዕቡዱኒ ሲል አላህ Subhanahu Wa Ta'ala ሰዎችን ለሶላት ብቻ ለዘካ ብቻ ወይ ደግሞ ለጾም ብቻ ወይ ለሐጅ ብቻ ነው ወይ የፈጠረው የሚለው ብዙዎች አእምሮ ውስጥ ይገባል። ላኪን ዒባዳ የሚባለው ነገር ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ እንደፈሰሩት ምንድነው ዒባዳ ማለት ከሊመቱን ጃሚዓ ጥቅል የሆነች ቃል ናት። ጥቅል የሆነች ቃል ናት ማለት በውስጧ ብዙ ነገሮችን አቅፋ የያዘች ናት። እነዛ አቅፋ የያዘቻቸው ነገር ምንድነው? ማንኛውም አላህ Subhanahu Wa Ta'ala የሚወደው ነገር من الأقوال والأفعال الظاهرة والباطنة አላህ Subhanahu Wa Ta'ala የሚወደው ማንኛውም መልካም ንግግር እንደዚሁም መልካም ተግባር በተግባር የሚገለጽ ሊሆን ይችላል፣ በንግግር የሚገለጽ ሊሆን ይችላል። ይሄ ተግባርና ንግግር ደግሞ ግልጽ ለሰዎች የሚታይ ሊሆን ይችላል፣ ባጢን ውስጣዊም ሊሆን ይችላል። አጠቃላይ ማንኛውም አላህ Subhanahu Wa Ta'ala የሚወደው ነገር ሁሉ ዒባዳ ይባላል። ያንን ዒባዳ ለአላህ Subhanahu Wa Ta'ala አጅር የሚፈለግበትን ነገር ለአላህ ማድረግ ነው ዒባዳ የሚባለው ነገር ማለት ነው። ለምሳሌ እንበልና ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አንድን ሰው በመጓጓዣው ላይ በግመሉ ላይ ልታግዘው ሰደቃ ነው አሉ። አሁን እንደዚሁ መንገድ የጠፋውን የትኛው ነው ወደዚህ የሚያስኬደው መንገድ ብሎ ቢጠይቅ ያንን መንገድ ስናሳየው አጅሩን ከአላህ Subhanahu Wa Ta'ala ብቻ የምናስብበት ይሄ ዒባዳ ይባላል ማለት ነው። ማንኛውም ነገር አሁን እዚህ ለአንድ ሰው ትብብር ስናደርግ ሰዎች ጥሩ ሰው ነው እሱ ሰዎች ይተባበራል ምን እንዲሉን ሳይሆን አጅሩን ከአላህ ብቻ መፈለግ ነው ዒባዳ አምልኮት ለአላህ የፈጠረበት የሚባለው ነገር ማለት ነው። ነጋዴው በሐላል ከስቦ በሐላል ቤተሰቦችን ለመረዘቅ ሙእሚናትን አጠቃላይ ሙስሊሞችን ለመጥቀም ቢንቀሳቀስ ይሄ ዒባዳ ይባላል ማለት ነው። ገበሬው እንደዚሁ በሐላል አምርቶ በሐላል ለመቀለብ የሚያደርገው እንቅስቃሴ
ሁሉ ዒባዳ ይባላል ማንን ካሰበበት አጅርን ከአላህ ካሰበበት ስለዚህ ዒባዳን ጽንሰ ሐሳቡ ማንኛውም አጅር የሚታሰብበት ነገር ሁሉ ዒባዳ ይባላል አላህ Subhanahu Wa Ta'ala የሚወደው ሆኖ ማለት ነው ዒባዳ እንግዲህ ያው የተለያዩ ክፍሎች ይኖሩታል በተለያዩ ነገሮችም ይገለጻል አብዛኛው ዑለማ ዒባዳን በደኒና ማሊ ወይም በአካል በሰውነት የሚፈጸምና በገንዘብ የሚፈጸም ብለው ይከፍሉታል እንደዚሁ አንዳንዶች ደግሞ ዒባዳ ቀልብያ ሚል ይጨምሩበታል በልብ የሚተገበሩ ልባዊ የሆኑ ዒባዳዎች ብሎ ይከፍሉታል እንዳጠቃላይ ዒባዳ ቀልብያ ስንል ለምሳሌ መውደድ መፍራት ተስፋ ማድረግ አላህን Subhanahu Wa Ta'ala ጀነቱን በመከጀል ጀሃነሙን በመፍራት የምናመልክበት ሁኔታ በውደታ ላይ የተመሰረተ እነዚህ ሁሉ ዒባዳዎች ናቸው እነዚህ ከአላህ ውጪ ለማንም ሊሰጡ አይገባም ማለት ነው ለምሳሌ መሐባ ላይ ብንወስድ ውደታ ላይ ብንወስድ አላህን Subhanahu Wa Ta'ala በውደታ ብቻ አመልካለሁ ሚላለ ግን የነቢያቶችን ባህሪ አላህ Subhanahu Wa Ta'ala የገለጸበት ምንድነው እኛን ጀነታችንን በመከጀልና ጀሃነማችንን በመፍራት ያመልኩናል ነው አሁን ከነቢያት በላይ ለአላህ Subhanahu Wa Ta'ala ትክክለኛ አምልኮትን የሚሰጡ የሉ እነሱ ከመሆናቸው ጋር ግን አላህ Subhanahu Wa Ta'ala በመፍራትም በመውደድም በመከጀልም ነው ዒባዳ የሚያደርጉት ስለዚህ ነህጁ ያ መሆን አለበት ለምሳሌ ዒባዳ በደንያ የሚባለው ልክ እንደ ሶላት ሐጅ ጾም የመሳሰሉ ነገሮች ዒባዳ ማለት ያ ዘካ ሰደቃን የመሳሰሉ ነገሮች በገንዘብ የሚወጡ ናቸው እነዚህ ሁሉ ለአላህ Subhanahu Wa Ta'ala ብቻ የተገቡ መሆን አለባቸው ማለት ነው ናም ባረከላሁ ፊኩም ዒባዳ እንግዲህ እንዳብራሩልን ማንኛውም አላህ Subhanahu Wa Ta'ala ያዘዛቸውን ተዛዛቱላ ሰብስቦ የሚይዝልን ስም ነው እንትን ንግግርም ሊሆን ይችላል ተግባርም ሊሆን ይችላል አካላዊም ይሆናል በገንዘብ የምናደርገው ብቻ አላህ ያዘዘበት አላህ የሚወደው ነገር ዒባዳ ይባላል የሚለው ነው በዛው ግራ መንገዳቸውን የዒባዳንም እንትኖች አብራርተውልናል አርካኖች ማለት ነው ዒባዳ አላህ Subhanahu Wa Ta'ala ዘንድ ተቀባይነት የሚኖረው ሶስት እንትኖችን ሲያሟላ ነው ና ሑብ ኸውፍና ረጃ ማለት ነው ይሄን እስኪ ሰፋ ባለ መልኩ ደግሞ ሼክ አብዱል አዚዝ ኢንሻአላህ ቢስሚላሂር ረህማኒር ረሂም ወደዛ ሰርገባ በስተፊት ዒባዳ ላይ በተጀመረው የተወሰነ ነገር ማየት ፈልጋለሁ ምክንያቱም ሰዎች ወደ እስላም የተጠጉ ሰዎች ዒባዳ ላይ ችግር ሲፈጥሩ የዒባዳን ትርጉም ባለመረዳት ስለሆነ እሱ ላይ ትንሽ ማየት ፈልጋለሁ ኢንሻአላህ ዒባዳን ዑለማዎች ሰፊ ትርጉም ሰጥተውታል ከዛ ውስጥ ተዘሉል ጧዓ ጋያቱ ተዘሉል ዲካ የደረሰ መዋረድ ወይንም እሱን መታዘዝ ሌላ ደግሞ اسم جامع لما يحبه الله ويرضاه وبهذا قال شيخ الإسلام ابن تيمية رحمه الله مستدلا بقول النبي صلى الله عليه وسلم بحديث جبريل إنه جبريل قد أتاكم ليعلمكم دينكم شيخ الإسلام تيمية رحمه الله እንደሚሉት ከአሁንም ተሐዲስ ወስደው ዒባዳ የሚባለው ነገር اسم جامع لما يحبه الله ويرضاه الله سبحانه وتعالى ለሚወደውና ለሚቀበለው ነገር ቃላትም ይሁን ተግባራትም ይሁን እሱ ነው ዒባዳ የሚባለው እንጂ የሆነ ነገር ቁንጥል አድርጎ አይደለም የሚል ይዘዋል ጧም ያሉት ተዘሉልም ያሉት ጋያቱ ተዘሉል ራሱ ከቋንቋ ሊገኝ ይችላል ይሄ ነገር ግን ይሄ ጋር የሚጋጭ አይደለም ይሄ አንደኛ ከሐዲስ መውሰድ ይቻላል ይሄ ሐዲስ የወሰዱበት ምክንያቱም ምንድነው ነብያችን አለይሂ ሰላቱ ሰላም ጅብሪል መጥቶ የሆነ ትምህርት አስተማራቸው በኋላ ሲመለስ ሱሐቦች ስላላወቁት ማን ነው ብለው ተጠየቁ በኋላ አላወቅነውም ሲሏቸው هذا جبريل جاءكم ليعلمكم دينكم ዲናችሁን ሊያስተምራችሁ ነው የመጣው አሉ ዲን ማለት ዒባዳ ማለት ተዘሉል ነው يقال دان الله ودان لله لله ተዋረደ ዘለ وخضع ማለት ነው ተዋረደ ዒባዳ ያደረገ ማለት ነውና ስለዚህ ከዛ ወስደው ማንኛውም ነገር ወዲ አላህ Subhanahu Wa Ta'ala የሚያቀርብ ነገር ዒባዳ ነው ይላሉ ሊደገፍ የሚችለውም እሱ ነው ማለት ነው ሌላዎቹ በተቃራኒ ዒባዳን ጋያቱ ተዘሉል የሚባለውን ይዘው
አንዳንድ ያውም ትልቅ ዒባዳ ናቸው ተብሎ የሚገመቱ ነገሮች ትልቆቹ ዋናዎቹ ቁጨጮ ናቸው የሚባሉ ነገር ዱዓን ይመስል ከዒባዳ ውጭ ለማውጣትና ከአላህ ውጭ ላላ አካል መገበር ይቻላል ለማለት የመከሩበት ሂደታቸው ዒባዳ የሚባለውን ጋያቱ ተዘሉል በሚል ታሪፍ ወይንም መግለጽ ስለገለጹት ነው። ጋያቱ ተዘሉል የሚል አገላለጽ ነው። ያ ማለት እነዛ ሰዎች የተሳሳቱበት ነገር ምንድነው ቢባል ዑቡድያ ለሁለት መከፈሉን አልተረዱትም። ዑቡድያ ዑቡድየቱን ዓማ ዑቡድየቱን ኻሷ ለየት ያለች ዑቡድያ አለች፣ ዓም የሆነ ዑቡድያ አለ። ዓም የሆነ ዑቡድያ ማለት አላህ Subhanahu Wa Ta'ala ማንኛውም ሰማይና ምድር ሁሉም ባለው ለአላህ የተዋረደ ነው። ኢን ኩሉ ማ ፊ ሰማዋቲ ወልአርዲ ኢላ አቲ الرحمن عبدا ይሄ ዑቡድየቱን ዓማ ነው። ይሄንን በመያዝ ያን ነው ሩቡብያው ላይ ማለት ነው። ዑቡድያን ሩቡብያው ላይ ያሳጠሩት ማለት ነው። ዑቡድየቱን ዓማውን ነው። ነገር ግን አላህ ዘንድ የሚያስመሰግነው የሆነው አላህ ዘንድ የታዘዝ ነው። እኛ መተግበር መመሪያ ያለብን አምር ቢልማዕሩፍ ነህይ አኒል ሙንከር የተካበበት ዑቡድያ ራሱን የቻለ ዑቡድየቱን ኻሷ የምንለው ነው። አላህ Subhanahu Wa Ta'ala ወደሱ መቃረቢያ አድርጎ ያኖረው ዒባዳዎች ኩሉ ማ ይحبه الله ويرضاه من الاقوال والافعال እሱ ነው። ያን በመተው ዑቡድየቱን ዓማው ላይ ይዘው ዑቡድየቱን ኻሷውን ተውሂድ ያድርገው ባለመያዛቸው ምክንያት ሊያከፍሩ የሚችሉትን ነገሮች ማሻረክ ተብሎ የሚገመቱትን ነገሮች ለሌላ ሲሰጡት ዒባዳ አይደለም። ይሄ ችግር የለውም። ጋያ ነገር መጨረሻው ድረስ ታልተዋደደ ሙጀረዱ ኒዳ ያ ጅላኒ ያ ከዛቢል ቢጣራ ችግር የለበትም። ምክንያቱም ዒባዳ ብሎ ማለት ዲካ የደረሰ መዋረር ስለሆነ ይሄ ደግሞ استشفاع ነው የታሰበበት ሲሉ ይታያሉ። አላህ Subhanahu Wa Ta'ala ደግሞ በተለያየ አያቶች ላይ ዱዓን ራሱ አሁን እዚህ የጠቀሱትን ዱዓን ራሱ ዒባዳ ብሎ ይጠቅሰዋል። በነገራችን ላይ ዱዓ ቁርአን ላይ بمعنى العباده ማለ بمعنى ዱዓው المسألة ይገኛል። አንዳንድ ቦታ ላይ ዱዓው المسألة ብቻ የሚያሳያል። وإذا ركبوا في الفلك دعوا الله مخلصين له الدين ይሄ ዱዓው المسألة ነው። በሌላ ቦታ ላይ ዱዓ ደግሞ ለዒባዳም ተፈስሮ ይመጣል። ስለዚህ ዱዓ በዒባዳ መልኩ የለም። ዱዓ ማለት ዒባዳ ነው እንጂ ዱዓው المسألة ዒባዳ አይገባም የሚል ትግል የሚታገሉት ነገር በግልጽም በቁርአን ላይ ስለሚገኝ እሱ እንደሚገባ ነው የሚያሳየው ማለት ነው። ምክንያቱም اسم جامع لما يحب الله ويرضاه የሚለው ውስጥ መግባቱም ጋራ በኹሱስያ ራሱ በተለየ መልኩ ዒባዳ መሆኑ ይታያል። ነብያችንም አለይሂ ሰላቱ ወሰለም እንደውም الدعاء هو العباده እንደውም ተርኪቡ ሙባለጋ ባለው تعريف الجزئين يفيد الحصر ይላሉ البلاغه የንግግሩ መጀመሪያ መነሻውና መጨረሻው ኸበሩ ማዕሪፋ መሆኑ ሐስርን ይጠቅማል፣ ብቻ ማለትን ይጠቅማል። الدعاء هو العباده عباده ሱላይ ብቻ ያጠራል ማለትን ያሳያል። ለሙባለጋም ከመሆኑ ጋራ كما يقول النبي صلى الله عليه وسلم في حديث آخر الحج عرفه ከዛ ይያዛልና ዙሮ ማለት የፈለኩት ትልቁ ዒባዳ ሆኖ ይያለ እሱን ለማምጣት የመከሩበት ሙከራቸው መጀመሪያው ላይ ታሪፉ ላይ በመሳሳት ነው። ዒባዳን ቁንጥል አስተሳሰብ ጋያቱ ተዘሉል በምን ነው። ስለዚህ ከመረጃም በኩል ያለው ሰለፎችም የተጠቀሙበት የተረዱትም መላእክተኛው አለይሂ ሰላቱ ወሰለም ያስተምሩበትም ዒባዳ ሲሉት የነበረው ማን ነው ቢባል ኩሉ ማ ይحب الله ويرضاه መሆኑን ማወቅ ይጠበቅብናል ማለት ነው። ይጠቁማል አይደል? ወማ خلقت الجن والانس الا ليعبدون ቢለውን ሲፈሰሩት ያአምሩሁም ወአንሃሁም ብሏል። መታና ተዛዝ ከልከላ ያعبدون አንድ ሁለት ተፍሲር አለ። አንድ ኢለቱን ጋኢያ ኢለቱን ፋኢላ ሳይሆን ምክንያት ኢለቱን ፋኢላ ብለው የሚሏት አላህ Subhanahu Wa Ta'ala ሰውና አጋንንትን የፈጠርኩት ሊያመልኩኝ ነው ሲል ኢለቱን ፋኢላ ቢሆን ከመከሰቱ ቅሮት የለውም ነበር። ኢለቱን ጋኢያ ብሎ ማለት ውጤታማ የሚያረግ ውጤታውን ጋያውን መናገር ብቻ አላህ Subhanahu Wa Ta'ala ከዛ በኋላ ነገረን ምርጫውን ለኛ ሰጥቶ ይሄ ኢለቱን ጋኢያ በሚል ላማን ኢለቱን ጋኢያ ብለው የፈሰሩ የተረጎሙ ሰዎች አሉ። ሌላዎች ደግሞ ኢላ ሊአምሩሁም ቢልዒባዳ በዒባዳ ላዛቸው ቢሆን እንጂ ይሄን ተርጂህ ካረጉ ሰዎች ሷሂቡ ማዕሪጅ القبول حافظ الحاكمي رحمه الله ስለዚህ على كل حال ዒባዳ ላይ ያለው ነገር ሙንሐሪፎች ኢንሂራፍ የሆኑበት ይሄ ምንጭ መያዝ ነውና ይሄን አረጋግጠን ማወቅ ይኖርብናል እላለሁ። ጨርሳለሁ ኢንሻአላህ። እሳቸው በፈሰሩትም መፈሰር ይቻላል። اسمون جامع لكل ما يحب الله ويرضى የያዘውን ደግሞ አርካን ደግሞ አይተን غاية الحب مع غاية الذل ብለንም ማለት ድካ የደረሰ መዋረድ ኢብኑ ተይሚያ ዛ ዑቡድያ ላይ እንደዛ ይፈስሩታል። ሁለቱ አብሮ መሰብሰብ አለባቸው። ዝም ብሎ ዙልም ዒባዳ ይባልም ከውዴታ የመነጨ ዙል ሲኖር
ዒባዳ ይባላል። ይህ ሲባል ግን የግድ ድካው ይድረስ ማለት አይደለም። አንድ ሰው ድካ አልደረስኩም ሙጀረድ ተዘሉሉን አካል ቢያደርግ ያንን ዒባዳ ብሎ ማይጠራ አለ ማለት ጋያ ሲደርስ ነው ሽርክ የሚባለው በሚል ሄደው ማለት ነው። እዚህ ላይ ሁለቱን አይነት ታሪፋት ሼክ ልሳም የሞከሩበት ሁለት አይነት አካር ስላለው ዒባዳ ዒባዳ باعتبار الفعل باعتبار مفعول የሚሰራው ስራ ዒባዳ ይባላል። ያንን ሲታይ كل ما يحبه الله ويرضاه ነው ዒባዳ انتم تعرفوا የሰው ዒባዳ ደግሞ ተዓቡድ የሰውየው ስራ ዒባዳ ይባላል። ያን ሲታይ ጋያቱ ዙል ማን ነው ማ ተዕዚም والمحبه والرجاء እያለ የሚተለው ደግሞ ያንኛው ያ ታሪፍ የሰውየው ስራውን ሲታይ ስለዚህ ዒባዳ باعتبار الاسميه وباعتبار ما يعبد به የሚመለክበትን ነገር በማየትና ስሙን የሰውየው ስራውን ተዓቡድ ኢባዳውን ስራውንና የሚመለክበትን አካል በማየት ዒባዳ ያለ ሁለት ስለሚከፈል የሚመለክበትን አካል ስናየው ነው اسم جامع لما يحب الله ويرضاه የሚለው ታሪፍ የሚሰጠው። መመለኩን ስናየው ደግሞ ተዘሉልና ምናምን የሚለውን የሰጡት ከይህ አኳያ ነው። ባረከላሁ ፊኩም። የዒባዳ የተወሰነ እንትኖችን ደግሞ አይነቶችን እኔና የዒባዳ አይነቶች ከዛ ውስጥ ደግሞ አንደኛውን የዒባዳ አይነት ሰፋ ባለ መልኩ ኢንሻአላህ እናያለን። ሼክ መሐመድ አወል አንዋኡል ዒባዳ በተወሰነ መልኩ ቢያብራሩልን። ናም ቢስሚላሂር ረህማኒር ረሂም። ዒባዳ እንግዲህ እንዳላችሁት እስሙ ጃሚዑን የሚባል እና ገልጻችሁታል። የዒባዳን ታሪፋቱን ዑለማዎች መቼም اختلفت عباراتهم مقصودهم አንድና አንድ ነው። አገላለጻቸው ሊለያይ ይችላል። አላማቸው ግን አንድ ነው። ሄዶ ኢባዳን ወኢባደቱ الرحمن غاية حبه مع كل عبده مع ذل عبده وما قطبان فعليهما فلك العبادة دائر مدار حتى قامت القطبان بالأمر أمر رسوله لا بالهوى والنفس والشيطان እና ሼኹል ኢስላም ተይሚያ አለይሂ ረህመቱላህ የገለጸው እንደተባለው ማዕቡን የሚሰራውን የሚተገበረውን ኢባዳ በማያት ነው። አንዋው ብዙ ነው። ቅድም እንዳላችሁት ወደፊትም እንደምዘረዙ ብዙ ነው። አጃ ኢባዳ ያለው يصدق بالفاعل والمفعول ቅድም እንዳላችሁት ኢባዳ اعتبار فاعلون በማያት ያን غاية الحب ተዘሉል ጋር ነው። መፍዑሉን በማያት ግን ኢባዳ ዝርዝር ነው። መፍዑሉ የሚደረገው ዝርዝር ነው። አንዋዕ ወልኢባዳቲ ከሲራ እዛ መካከል ላይ ግን ዋናው ወደ አላህ የምንቃረብበት በትእዛዝ ላይ የተመሰረተ መሆን አለበት። ወደ አላህ የምንቃረብበት በራሳችን አይደለም። ሸርጥ አለ ኢባዳ ያን ነው ትእዛዙን ኢባዳ የሚባለው ትክክለኛ ኢባዳ የሚባለው ማእሙር ሲሆን ነው። መሽሩዕ ሲሆን ነው። ተሻሪዑ ከአላህ በኩል ከመልእክተኛው የተገለጸ ኢባዳ ሲሆን ነው። አሁን ቅድም እንዳላችሁት አምር መቸም ከአላህ በኩል የመጣ ተመልእክተኛው አጓም የመጣ አምር ነው አምር የሚባለው እና ሐቂቀተን ኢባዳን ዝርዝር ኢባዳ የሚባሉት ኢባዳዎች መካከል እንግዲህ አርካኑል ኢማኒ ወልኢስላሚ ተገልጧል አይደለም። እዛ መካከል ላይ ዱዓውል ኢባዳ የሚደረገው ዱዓውል መስአላ ተዛ ውስጥ እንግዲህ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን፣ አንተንም ብቻ እንጠይቃለን፣ ታንተን እገዛን እንጠይቃለን እንለምናለን። እና እዚህ መካከል ላይ እኛ እየሰራ ነው አስሉ ኢባዳ ሆኖ እየታየ ኢባዳ አይደለም ብሎ ከአላህ የሚጠበቀውን ከሌላ መጠበቅ ሽርክ መሆኑ ይታወቅ ነው። ወደፊት እንደሚገለጠው ከአላህ የሚጠበቅ ነገር ከሌላ መጠበቅ የለብንም። እኔ መስል እስቲዓናሁን ሂዳያን የምንፈልገው ከአላህ ነው። ተመማችን ፈውስ የምንጠይቀው ከአላህ ነው። ልጅ የምንጠይቀው ከአላህ ነው። የሆነ ጭንቅ ጥብብ ሲለን ኻስ የሆነ ደግሞ እስቲጋሳ ይባላል። እስቲጋሳ ይሄ ዝላይ ተወኝ እስቲጋሳም በምሳሌ ሰው የሚችለው እርዳታ የሚችለውን ያህል ብትጠይቅ ሽርክ አይደለም። ግን ተአምራት የሚጠየቅ ነገር ጠቅላላ ምንም የለም። እስቲጋሳ ከአላህ ብቻ ምን ጠይቀው አላህን ብቻ ምን ጠይቀው ተደረሰብን
ተፈራነው መከራ ጠብቀን የምንለው ይሄ ዱዓውን ኻስ ይባላል ልዩ ዱዓ ማለት ነው እስቲጋሳ ማለት የጭንቀት ጊዜ የመከራ ጊዜ እና እኛም እንትን ማለት ያለብን በዚህ ላይ አተኩረን ኢባዳ መሆኑን አውቀን ልጅ የሌለው ሰው የሚለምነው አላህ መሆኑን አውቀን መከራ ሲደርስበት አውጣን ተጭንቅ አውጣን ተደረሰብን መከራ አውጣን የምንፈራው መከራ ደግሞ ጠብቀን ድረስ አታድርስብን የምንለው አላህን ብቻ ነው ኢባዳ ማለት እና የኢባዳን ዝርዝር አለማወቅ ወደፊት የምናነጋገረው ሽርክ ላይ ያስጠላናል ስለዚህ ኢባዳ የምናደርገው የምንሰግደው ለአላህ ነው እንጾመው አላህ ነው የሚጋጭ የለም የምንሐጅጀው ያው ኢባዳ ነው ይሄንን ግን ለአላህ የምናደርገውን ነገር ከሌላ ታደረግነው ለሌላ ታደረግነው ሽርክ ይገባብናል ማለት ነው አሁን እስቲጋሳ ላይ ሀገራችን ይበዛል የእስቲጋሳ ዱዓ መሆን ወይም ኢባዳ መሆን የተሰወረበት አካባቢ ላይ ነው ያለነው አሁን የሳየው አሁን ለአላህ ብለህ ነው መስገደው ነው የሚል መስገድ ለአላህ ነው መጾም ለአላህ ነው ሐጅም ለአላህ ነው ዘካም ሰላም ይሄንን ለገሌ ነው የሚል የለም ግን ቁጭ ብለን ሶላታችን ሰግደን አብቅተን ደግሞ በኋላ ድረሱልን እንላለን ማን ነው ያድረሱልን የሚባል የሚችለው ነው ወይ ያን ሰው አለ ወይ ቢሰማስ ይችላል ወይ ያረጋው ባሳናረግም እዚህ ላይ የኢባዳ ሀዲዱን ስቷል ማለት ነው ቅድም ፈለኩል ኢባዳቲ በዛ ነው አይደል ያን ምህዋሩን ስተው ወዲያው አቅጣጫ ይሄድብናል ማለት ነውና ኢባዳን አሁንም اذا اردت اصل كل اصل والحكمه الكبرى لبعث الرسل فانه عباده الاله وترك ما يدعى من الاشباه الى اذا اردت توفلك اصل كل اصل يمسرت مسرت ሆነው والحكمه الكبرى لبعث الرسل رسሎች የተላኩበት ዓላማ ቅድም እንዳላችሁት በማከለው ይሄመውን ታወቅ ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت اذا اردت اصل كل اصل والحكمه الكبرى لبعث الرسل فانه عباده الاله وترك ما يدعى من الاشباه ይሄ ነው ዋናው ዓላማ እና ኢባዳን ሐቂቀተን ሁሉ ጊዜ ልንነጋገርበት ሁሉ ጊዜ ልንተዋወስበት ሁሉ ጊዜ እኔ አንተ ተሳውሰኝ እሱ ሌላው ሊያሳውስ እንደ ሁሉ ጊዜ በጾምም ሆነ በምንም ሆነ ሁሉ ጊዜ ዳኢማን ልንተዋወስበት የሚገባው አጀንዳ ነው ቅድም ያላችሁ በቁርአን ሲዘገዝ እንዲያላችሁ ታሪፋቱ ሲታይ እዚህ መካከል ላይ እንግዲህ ይሄን የዛ ጊዜ በረሱል ጊዜ አለይሂ ሰላቱ ወሰለም ኢባዳ ያልሆነ ነገር ዛሬ በእኛ ኢባዳ ሊሆን አይችልም ተብሏል በሰለፎች የመጣ ጥቅስ ነው ይሄን ለማረጋገጥ ተኛ የሚጠበቅ ነገር ነው እና ኢባዳ አንዋዕ ነው ብዙ ነው በዛ ዝርዝር ውስጥ እኔ ትኩረት የሚሰጥበት እስቲጋሳና እስቲዓና የሚባለው ሙጀረድ ሚዳ ሽርክ አይሆንም ይላል ተጨፈንና ላሙኝህ ነው ቁጭ ብሎ የሚጠራው በቃ የሚባለው ነገር ይሄን ያየ ዑለማ ዝም ማለት እነዚህ ሰው ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء يتبال ለናቴተን የሚቀርባት የለ ለአቴተን የሚቀርባት የለ ለወንድሜ ላጎቴ ላባት ለወገኔ ወገን ለወገኑ ነው መቼም የሚረዳው አይደል ቅርቡ እሱ ነው ነህንን እንደዋዛ ማያት ጥሩ አይደለም እኛ ልንተዋወስበት ይገባል ወጀዛኩም الله خير
ናም ጀዛኩሙላህ ኸይራን እስቲጋታ የሚባለው ርዕስ በደንብ ተንሰራፍቶ ይስተዋላል። ማለት አንዳንዶች ከዒባዳ ሊያስወጡት ይፈልጋሉ። ቅድም ባስቀመጥነው ታሪፍ ግን እስቲጋታ ማለት የዱዓ አንድ ክፍል ነው። ዱዓ ደግሞ ዒባዳ መሆኑን የሚጠቁሙ የቁርአን እንትን ያኒ አዲላዎችን ከሐዲስም እንደውም አዱዓ ሁወል ዒባዳ ተብሎ ሳለ ሰው ይህን ያህል እስቲጋታ ላይ እንዲ ሊከራከር የቻለበት ለምሳሌ ሰላትን ለሌላ አካል ሲያደርግ አናስተውልም። ለሌላ አካል ሱጁድ ሲያደርግ ምናምን አናስተውልም በተለምዶ በእንትን በአካባቢያችንም ላይ ግን እስቲጋታ ላይ ግን በተለያየ በመንዙሞቻቸውም ይሆናል አጊሱና ቢላህ ያ ሪጃላላህ እንደዚህ አይነት እንትኖች ይስተዋላሉ። ኹዝ ቢየዲ ያ ረሱላላህ ወዘተና ምንድነው መነሻቸው ለምንስ እንትን ያኒ እንዲሊሉ ቻሉ የሚለውን የተወሰነ ብናይበት የተሻለ ነው። ሼክ ኑረዲን بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله الأمين وعلى آله وصحبه وسلم أجمعين ያው ቀደም ሲል ሲብራራ እንደነበረው ዒባዳ በተለያየ መልኩ ይገለጻል። ሐታ ገለጻውን እንኳን ስንመለከት عند الأصوليين كذلك عند الفقهاء عند المحدثين وكذلك عند المعاصرين ይለያያል። ነገር ግን ሸኻችን እንዳሉት ሙተራዲፉል መዓና ዙሮ ዙሮ ወደ አንድ ግብ ነው ይዞ የሚሄደው። ብዙ አይነት ትንታኔዎች ይኖራሉ። ለምሳሌ እንደ ፉቃሃዎች ዘንድ ወይም ደግሞ ኡሱልዮች ዘንድ ስንመለከተው ተመሳሳይ ተቀራራቢ ሆነ ነገር ይሆንና ፊዕል ነው ለአላህ ተብሎ የሚሰራ ሰውን ካነ ዋጅበን አው ሙባሃን አላ ወጂህን መኽሱስ ነው በተለየ መልኩ ብሎ እንደዛ መልኩ ይገልጹታል የፉቃሃዎችና የኡሱልዮች አገላለጽ ማለት ነው። ወደ ሙዓሲሮች ዘንድ ስንመጣ እንደነ ሸይኹል ኢስላም ተይሚያ ረሂመሁላሁ ተዓላ የገለጹት ገለጻ እስሙን ጃሚዑን ሊኩሊ ማ ዩሂቡሁ አላሁ ወየርዳሁ ሚነል ቀውሊ ወል አፍዓሊ ዛሂረን ወባጢና ይላል። ይሄ እንግዲህ ብዙ ትንታኔዎች ይኖረዋል ውስጡ ላይ ቀደም ሲል እንደተገለጸው ማለት ነው። ጋያቱል ዙል ጋያቱል ኹዱእ በብዙ መልኩ ይገለጻል። ሚን ሐይሱል ፋዒል ወል መፍዑል የራሱ እንትን ይኖረዋል። ነገር ግን እንግዲህ እዚህ ላይ በዚህ እይታ ዒባዳን ስንመለከተው በተለያየ መልኩ አንዋዖች ይኖሩታል። ለምሳሌ አንዳንድ ዑለማዎች ዒባደቱን ቀውልያ የሚሉት አለ፣ ዒባደቱን ቀልብያ የሚሉት አለ፣ ዒባደቱል ማልያ፣ ዒባደቱል በደንያ እያሉ ሐታ ቀውሉል ፊዕሊ ቀውሉል ቀልቢ እያሉ የሚናገሯቸው ብዙ ነገሮች አሉ። የልብ ተግባር የምላስ ተግባር እያሉ የሚገልጿቸው ብዙ ነገሮች አሉ። በጥቅሉ የሸይኹል ኢስላም አገላለጽ ሻሚል የሆነ ዓም እንደሆነ ብዙ ዑለማዎች ሐታ በክር ኢብኑ አቢ ዘይድ ረሂመሁላሁ ተዓላ በዚህ ላይ ትኩረት ነው የሚናገረው። ሻሚል ነው ይላል። ይሄ አገላለጽ ኹዱኡንም ጋያቱል ዙል የሚባለውን በሙሉ ጠቅሎ ይዛል ይላሉ። እና አሁን እኛ ጋር ይሄ ዒባዳ የታሪፋቱ ብቻ አይደለም ፋዒሉና መፍዑሉ ይሄ የሚሰራው ነገር ላይ ነው የሚሰራው ነገር ብዙዎች ዒባዳ የሚባለውን ነገር የሚሰራውን ነገር ትኩረት አይሰጡበትም። ያ ማለት ራሱን የቻለ ተቀባይነት ሊኖረው ዘንዳ መስፈርቶች አሉት። ዒባዳ የሆነ ነገር መስፈርቶች አሉት። የመጀመሪያው ያው ኢትባዕ ነው። የነብዩና አለይሂ ሰላቱ ወሰላም መንገድ ወይም ደግሞ ቁርአን ተውቂፊይ ነው። ዒባዳ የሚባለው ነገር ከቁርአንና ከሐዲስ የሚወጣ ነገር አይደለም። وكذلك الإخلاص ነው كذلك النية በውስጡ ይገባበታል። እነዚህ ሹሩጦች ናቸው ليكون العبادة قبولا عند الله عز وجل አላህ ዘንድ ተቀባይነት ሊያገኝ ዘንዳ። ከዙ ጋር ተያይዞ ለምሳሌ ኢስቲጋሳን፣ ኢስቲዓናን፣ ኢስቲዓዛን እነዚህ መሰል ተግባራቶች ቀደም ሲል እንደተነሳው ልክ ሶላትን ሲሰግዱ ወይም ሐጅ ሲያደርጉ ብዙዎቹ ለአላህ ብለው ተነስተው ነው የሚያደርጉት የሚፈጽሙት። ምናልባት ያው ከአላህ ውጭ ለሆኑ አካላቶች ስግደት የሚያደርጉ ሱጁድ የሚያደርጉ ከመኖራቸው ጋራ ግን ኢስቲጋሳ ገውስ የሚባለውን ነገር ይሄ የሚያደርጉት በቀጥታ በብዛት አንዳንድ ቦታዎች ላይ ከአላህ ሱብሓነሁ ወተዓላ ውጭ ከሆኑ አካላቶች ነው እርዳታን የሚጠይቁት። እኛ እነሱን አይደለም የምንጠይቀው፣ እነሱን ወሳይጥ አድርገን እነሱ ይበልጥ አላህ ዘንድ ሹረፋ ስለሆኑ የተከበሩ ሰዎች ስለሆኑ በሚል ነው እንግዲህ እነሱን እርከን አድርገው የሚሄዱት። ምናልባት ተወሱል የሚለውም እይታ ውስጥ ሊገባ ይችላል። ግን ኢስቲጋሳና ተወሱል ከذلك ዱዓ ራሳቸው የሚያገናኛቸው ነገር አለው። ዱዓ ሻሚል ነው፣ ዓም የሆነ ነገር ነው። በዛ ውስጥ ኢስቲጋሳ አለ። ኢስቲጋሳ የዱዓ አይነት ነው። نعم ايوه هو طلب الغوث عند شده والقرب
በችግር ጊዜና በጭንቀት ጊዜ የሚደረግ ነው። እንደውም አላህ ሱብሓነሁ ወተዓላ እነሱ ሳልተረዱት እንጂ ከሌላ ሰው የሚጠይቁት ኢስተስተጊሱነ ረበኩም ፈስተጃበ ለኩም ሀዛ ምን ቀጥዒ በቃ ያኒ አላህ ብቻ እንደሚጠይቅ ከሱ ውጭ ሌሎች አካላቶች መርዳትም ማዳንም ማሻርም እንደማይችሉ ግልጽ ነው። ምክንያቱም በጭንቅ ጊዜ አላህ ሱብሓነሁ ወተዓላ በቁርአን ላይ በብዙ ቦታዎች ላይ ይናገራል። በቀደምት በነብዩ ዘመን አለይሂ ሰላቱ ወሰላም የነበሩት ሙሽሪኮች በውቅያኖስ ላይ ማዕበሏ እቺ መርከቧ ስትንቀሳቀስ ኢጥራር የሚያደርጉት ወደ ማን ነበረ? አላህ ነበር። فلما نجاهم الى البر اذا هم يشركون ይላቸው ከውቅያኖስ ሲወጡ እንደገና يعني كان شركهم في السراء ነበር። በደስታ ጊዜ በድሎት ጊዜ ነበር የሚያጋሩት። በጭንቀት ጊዜ ማን ሊረዳቸው እንደሚችል ማን ሊያግዛቸው እንደሚችል ያውቁት ነበር ጠንቅቀው በዛ ዘመን የነበሩ። የኛ በአሁኑ ሰዓት አሁን ይሄ ዒባራ ብዙዎች ሰዎች ትክክለኛ አቅለን ሰሊም ካልሆነ ብዙ ሰው አይረዳውም። እንዴት እኔን ቁርአን በወረደበት ከአቡ ጀህልና ከአቡ ለሀብ ጋር ታመሳሰለኛለህ የኛን እንዴት ከነሱ ታስበልጣለህ በሽርክ ክፋት የሚሉ ሰዎች ይኖራሉ። ነገር ግን ተግባራችን ሲመዘን በዛ ጊዜ የነበሩ ሰዎች እስቲጋሳ ጠለበል ገውስ እርዳታን ሲጠይቁ በቀጥታ ከአላህ ሱብሓነሁ ወተዓላ ብቻ ነበር በጭንቅ ጊዜ የሚጣሩት። ያሁኖች ግን የመጨረሻ ጫፍ ሲደርሱ ነው። ብዙ ጊዜ መኪናዎች ላይ ራሱ ምን አስተውሳቸው ነገሮች አሉ። አንዳንድ ጊዜ መኪናው እንደው ሸርከት ሲባል ያኒ በጣም ኃይለኛ ጩኸቶች ይበዛል። የተለያየ አካላቶች የቦረናው ሸህዬ የማን በጣም ብዙ የሚባሉ ነገሮች አሉ። እነዚህ ይሄ ሁሉ ምንድነው ተዕሲር በሰፈራቸው በአካባቢያቸው የሚኖሩት ሰዎች የሰጧቸው ኢሻራ ነው፣ ደላላ ነው። ما يخالف الكتاب والسنة قرآن حديث የሚቃረን የሆነ ከልየ የምትጠሯቸው እኮ ይደርስላችኋል። እንደማይደርሱ ደግሞ አላህ Subhanahu Wa Ta'ala በቁርአን ላይ በሰፊው ተናግሯል። إن تدعوهم لا يسمعوا دعاءكم ولو سمعوا ما استجابوا لكم እንደው ዙሁ የቁርአን አንግት ولا ينبئك مثل خبير እኮ ነው የሚለው። እንደዛ አይነት እውነተኛ የሆነ ሚስጥር ያዘለን ቃላት ከአላህ Subhanahu Wa Ta'ala የበለጠ ማን ሊነግርህ ነው? እንደውም የውመል ቂያማ እነዚህ ሰዎች ይክዳሉ። እኔን ጠይቀኝ ይያለሁ ወይ እርዳታ ጠይቅ ብዙ የሚባሉ በጣም የቁርአን አንግት ግልጽ የተቀመጡ ብዙ አናቅጾች አሉ። ስለዚህ እስቲጋሳ እንግዲህ ሰዎች ተቅሊደን የያዙት ነው። ዒባዳ ይመስላቸው በብዙ ቦታ ላይ ዒባዳ ይመስላቸው ሐታ አንዳንድ ቦታ ላይ እኮ ስንመለከት ዱዓን ራሱ እንደ ዓዳ እንደ ልምድ ያደርገው ዝም ብለው ሙጀረድ ያደርጉታል። ዒባዳ እንደማይመስላቸው የሚያስረዱ ተግባራችን የሚመሰክርበት ሁኔታ አለ። ዱዓው ሁሉ ዒባዳ ነው። ነብያችን አለይሂ ሰላቱ ሰላም ቀደም ሲል ተገልጿል የተናገሩት ጥቅል የሆነ ነገር ነው። እንደውም ዒባዳ የሚባለው ዱዓ የሌለበት ዒባዳ የሌለበት ዱዓ እያንዳንዱ ዒባዳ ዱዓ አለ ይላሉ። ከዚህ ነው ሙጀረዱ ቃሉን ሲተነትኑት الدعاء هو العباده حاصرا كما ሲያሱ ጋራ ዒባዳ የተባለው ነገር በሙሉ ምን አለው ይላሉ ዱዓ አለ ይላሉ። ቢያንስ ተቀበለኝ አለው በውስጡ ያ ስራ እንዲቀበል በጣም ብዙ ነገር አለውና ይሄንን በዓዳ ነው የሚይዙት እነሱ። የሚገርማችሁ እንደው አሁን ሀገራችን ላይ በሰፊው ተስፋፍቶ የሚገኙ ይሄ ጫት በሁለት ጉንጩ የቃመ የሁለት ሀገር ፋልሃን ያገኛል የሚሉ ቃላቶች ይመከራሉ ገጠር አካባቢ ላይ ያው እነሱ የሚሉት አለ የገጠሙት ግጥም ተመልከቱ። ጫት አከዳ የንትን መሳሪያ ሊሆን ይችላል የሚሉ ይሄ አላት ምን አላት ዱዓ አንዱ የዱዓ መሳሪያ ነው ብሎ የሚያምኑ አባቶች ወንድሞች እህቶች አሉ። ነገር ግን ምንም ያገናኘው ነገር የለም። እንደውም ዱዓ በሚደረግበት ጊዜ ይሄ ዱዓ ዒባዳ መሆኑን ካመኑበት ዒባዳ ደግሞ እንዴት መደረግ ለምሳሌ ሶላት ዒባዳ መሆኑን ያምኑባታል። ዙሁር መቼ ላይ መሰገድ እንዳለበት መግሪብ አሱር መቼ ላይ መሰገድ እንዳለበት ያውቃታል። ዒባዳ መሆኑን ስላጸደቁ ዱዓንም ዒባዳ መሆኑን ካጸደቁ ልክ አላህ በፈቀደውና ባዘዘው መልኩ መሆን አለበት። ለምሳሌ ዱዓን በሚያደርጉበት ጊዜ በውስጡ የሚባሉ በጣም ብዙ ነገሮች አሉ። ለገጥ ይበዛል፣ ጫዋታ ይበዛል፣ ሰጥቻለሁ የሚል ይበዛል። ሐቂቀተን ሰጥቻለሁ እሱ ተቀባይ ሌላኛው ሰጪ ሆኖ ማለት ነው። ነገር ግን የሚሰጠውም ሰው ራሱ የለውም። የሚገርማችሁ ነገር ዒባዳ መሆኑን በትክክል ቢያምኑበትና ቢረዱት አላህ Subhanahu Wa Ta'ala ادعوا ربكم تضرعا وخفيا ስትጠይቁ ራሱ ድምጻችሁ ዝቅ አድርጋችሁ ተናንሳችሁ ለምኑት ነው የሚለው።
ስለዚህ እስቲጋሳ አንዳንድ ጊዜ እስቲጋሳ ከአላህ ብቻ ነው የሚፈልገው ብለን አንዳንድ ነጥቦችን ጥቆማ ሲሰጣቸው ሌሎች ጥሪ የሚያደርጓቸውን አካላቶች ክብራቸውን እንደነካን አድርገው የሚስሉ ሰዎች አሉ። እነዛ የሞቱት ሰዎች እኮ የሚጠሩት አካላቶች ራሱ ይሄንን አያውቁትም፣ አያምኑበትም። በብዛት አብዱል ቃድር አልጀይላኒ ድረሱ ሊስሉ የሽሪላ ሰይድ ኢብራሂም ዱሱቂ ሲሉ ያ ሪጃል አላህ ሲሉ ይሄ ሁሉ ሲሉ እነዚህ የሚባሉት አካላቶች በሙሉ ማን ምን እንደሚል ራሱ አይሰሙም። ይሄ አላህ Subhanahu Wa Ta'ala ያስቀመጠው ነገር ነው በቁርአን ላይ ማንንም ሊሰርዘው ለተአዊላት እንኳን የማያስመጭ የቁርአን አናቅጾች አሉ። الذين تدعون من دون الله عباد امثالكم فادعوهم فليستجيبوا لكم ان كنتم صادقين ጥሯቸው ሲለምኗቸው ይላል። ምንም ሊያደርጉ እንደማይችሉ አላህ Subhanahu Wa Ta'ala በቁርአን ላይ ያስቀምጣል። እና ይሄንን ንግግር እስቲጋሳ ከአላህ ብቻ ነው መጠየቅ ያለበት ሲባሉ فاستغاثه الذي من شاءته الذي من عدوه የሚለውን የሙሳን እስቲጋሳ የተፈቀደ ያለ እኛ ቢማ ላ يقدሩ ነው ሰውየው በማይችለው ነገር እርዳታን የጭንቅ ጊዜ መጠየቅ ነው የከለከለው። በሚችለውማ ወንድም ይሄን ንቃ አገዘኝ እርዳይ ማለት እኮ ይቻላል። ይሄማ ብዙ የቁርአን አናቅጾች አሉ። ይሄንን አገላለጽ ማህበረሰቡ ውስጥ ምን ያደርጉታል? ይሄው ቁርአን ላይ እኮ እንደዚህ አይነት እርዳታ መጠየቅ እንደሚቻል ሙሳም ዘመዱን አግዞታል ምን ችግር አለ ይላል። የሚችለውን ነገርማ የጭንቅ ጊዜ ሰውየው ቤቱ ሲቃጠልበት ወይ ንብረት ሲወድምበት እገዙኝ ብሎ ቢጣራ እርዳታ ቢጠይቅ ምንችል ከሆነ እናግዘዋለን እንረዳዋለን። ይሄን አይደለም። ነገር ግን በማይችለው ነገር مثلا እኔ ዝቅ ቁጭ ብዬ ማይሰማኝን አንድን ታላቅ ዓሊም ወይም ሸህ ድረሱልኝ ብዬ ብናገር مع انه حي በህይወት እያለ ሊሆን አይችልም። አልሰማህም መስማትም አይችልም። ወይ በስልክ ደውለህ እንደዚህ ችግር ደርሶብኛልና እንደው ዱዓ አድርጉልኝ ወይም እገዙኝ ብርም ከሆነ ወይም ዱዓም ከሆነ እገዛል ልጠይቅ ትችላለህ። ከዚህ ውጭ ግን እዚህ ቁጭ ብሎ ከልይ ድረሱልኝ ማለት አንደኛ ያንን የከለከለው፣ ሁለተኛ የሞት አካልን እስቲጋሳ የሞት አካላትን የጭንቅ ጊዜ እንደዚሁ እርዱኝ ማለት። ከዛ ውጭ ያለው ይሄ የተፈቀደው እርዳታ የሚባለው ሰውየው በህይወት እያለ ማገዝ የሚችል ከሆነ ያንን ነገር እገዙኝ ብሎ መጠየቅ ይሄ ምንም ችግር የለው። ይሄንን ነው ከዛኛው ጋር መዝይ ያደረጉ ማህበረሰቡን የሚያደናግሩ። ሽርክ የሚባለው ሰውየው በማይችለው ነገር አገዛኝ እርዳኝ ሲለው ነው። نعم ሽርክ በቀጥታ ወይ ከሞተው ሰውዬ እርዳታ ሲጠይቅ ወይ ደግሞ ሰውየው በማይችለው ነገር ለምሳሌ አንዳንድ ጊዜ ሰውየው አጠገቡም ሆኖ እንደው ልጅ ስጠኝ ሊል ይችላል። ልጅ ወፍቁኝ ይሄዳሉ እኮ ልጅ ልመና የሚከድበት አለ። ወደ አንዳንድ ቦታዎች ላይ ወሎ ውስጥ የምናውቃቸው የምንሰማቸው ነገሮች አሉ። ወይ የሆነ ዛፍ አለ የሆነ ዛፍ ቦታ ላይ ሄደው ክር ወይም ደግሞ ዶሮ አስቀምጠው ሙክት ይዘው በቃ እርዳታ የሚጠይቁ አሉ። በቃ ልጅ ከመጣልኝ ወይንም ልጄ ከሄደበት ቦታ ከተመለሰ መሰል ነገሮች የሚያደርጉ ሰዎች አሉ። ይሄ ነው ሽርክ ሊሆን የሚችለው። አላህ Subhanahu Wa Ta'ala ቀጥዕየን በቁርአን ላይ ቁርጥ አድርጎ ነው ሰዎች ማንኛውም አካል በማይችለው ነገር መጠየቅ ያ ነው ሽርክ። ምንድነው? በሚችለው ነገር መጠየቅ። በማይችለው ነገር ግን የሚጠየቀው ሌላ አካል ሳይሆን አላህ Subhanahu Wa Ta'ala ብቻ ነው። استغيثون ربكم فاستجاب لكم የጭንቅ ጊዜ ጌታችሁን ብትጠይቁት መርሐባ ይላችኋል ይቀበላችኋል እያለ አላህ Subhanahu Wa Ta'ala በቁርአኑ ላይ ያስቀምጣል። ስለዚህ የሚፈቀድ አለ የማይፈቀድ አለ። ብዙዎች የማይፈቀደውን ነው ከሚፈቀደው ጋር መስጂድ ያደረጉ ይቻላል እያሉ ያምታቱ ብዙ ቦታ ላይ የምንሰማቸውና የምናያቸው እነዛ ናቸው። አላህ ነዓም ባረከላሁ ፊኩም። ኢንሻአላህ ሼክ ኑረዲን የነኩትን ነገር አንድ ነገር ማስተዋስ የምፈልገው ነገር ለዒባዳ ተቀባይነት ሊኖረው ዘንድ በዋናነት ሁለት ሸርጦችን ማሟላት አለበት። ይህም ኢኽላስ መኖር አለበት። ያ የሚፈጸመው ዒባዳ ለአላህ ብቻ የተፈጸመ መሆን አለበት። ይህም አላህ Subhanahu Wa Ta'ala وما أمروا إلا ليعبدوا الله مخلصين له الدين وما أمروا አልታዘዙም إلا ليعبدوا الله مخلصين له الدين ለአላህ Subhanahu Wa Ta'ala ብቻ ያደረጉና ያጠሩ አድርገው ሊያመልኩ እንጂ አልታዘዙም። ስለዚህ አንደኛ ዒባዳ ተቀባይነት ሊኖረው ዘንድ ምን መሆን አለበት? ለአላህ Subhanahu Wa Ta'ala ብቻ ተብሎ የታሰበ መሆን አለበት። ሌላ ተተቀላቀለበት ያንን ስራ አላህ Subhanahu Wa Ta'ala አይቀበለው። ሁለተኛው ሙታባዓ መኖር አለበት። ነብዩን ሰለላሁ ዐለይሂ ወሰለም የተከተለ መሆን አለበት። ምክንያቱም
عند العلماء ዑለሞች ጋር ኢጅማዕ ያለበት ነገር ምንድነው ዒባዳ ተውቂፊ መሆኑ ነው ተውቂፊያ ነው በመጣበት ብቻ መገደብ ነው የመጣው ብቻ ይተገበራል እንጂ ከመጣው በላይ አቅም አለኝ ወይም ደስ ብሎኛል ብሎ የሚተገበር አይደለም ይሄ ዑለሞች ጋር ኢጅማዕ ያለበት ነገር ነው ዒባዳ ተውቂፊ መሆኑ ማለት ነው በመጣበት ነገር መገደብ ያለበት ነገር በመጣበት ነገር ደግሞ ለመገደብ ምን መኖር አለበት ሙታባዓ መኖር አለበት መልእክተኛውን አለይሂ ሰላም ብቻ የተከተለ መሆን አለበት ለዚህም በማያሻማ ቃል ነብዩ ሰለላሁ ዐለይሂ ወሰለም ሊጠመዘዝ በማይችል من عمل عملا ليس عليه امرنا فهو رد من عمل عملا عندن سرا يسرا ليس عليه امرنا بذا بسراو ላይ እኛ ያላዘዝንበት ይሆነን فهو رد እሱ ተመላሽ ነው رد بمعنى مردود ነው مردود مفعول فاعل بمعنى مفعول ነው የተፈለገበት ማለት ነው مردود ነው ተመላሽ ነው ተቀባይነት አይኖረውም አንዳንድ ጊዜ ሰዎች እኛ መልእክተኛው አለይሂ ሰላም ያዘዙበትና ያላዘዙበትን መለየት አንችልም እንዴት እናውቃለን የሚል ነገር ሊያመጡ ይችላሉ መለየው ግን ቀላል ነው እንዴት ነው ቀላሉ አንድ ሰው ይህንን ነገር እንስራው ካለው ብዙዎቹ ይሄ ይቻላል አይቻልም ተብሎ ኺላፉን በጆሮ መጥቶት አልፏል ስለዚህ ምንድነው ማድረግ ያለበት ይህንን ስራ አላህ አዞበቷል ይበለው አይ ቁርአን ላይ የለም ካለው እሺ መልእክተኛው አለይሂ ሰላምስ ተግብረውታል ወይ አልተገበሩትም ካለው እሺ የመልእክተኛው ሰሃቦች ሲተገበር መልእክተኛው አይተው ዝም ብለዋቸዋል ወይ نعم አይ አልሰሩትም እሺ ሰለፎች ሰርተዋታል ወይ አልሰሩትም ከዚህ በኋላ ግን አይ እነሱ ባይሰሩትም ብሎ ሊያስረዳ ከጀመረ በቃይ ማለት አለበት እዚህ ላይ በቃ ምክንያቱም ዒባዳ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገርነው من عمل عملا ليس عليه امرنا فهو رد የኛ ትእዛዝ የሌለበት እሱ ተቀባይነት አይኖረውም ብለዋል ስለዚህ እንደዛ ባይሆንም ብሎ ሊያስረዳው የሚሞክር ከሆነ መተው ነው በቃ መልእክተኛው ካልሰሩት ትላንትና ዲን ያልሆነ ኢማሙ ማሊክ እንዳሉት ትላንትና መልእክተኛው አለይሂ ሰላም የመልእክተኛው ባልደረቦች ዲን ሆኖ ያልተገበሩት ነገር ዛሬ ዲን ሊሆን አይችልም ዛሬ ዲን ሊሆን አይችልም ዛሬ አላህ የሚመለክበት ሊሆን አይችልም ምክንያቱም አላህ Subhanahu Wa Ta'ala አትመንቱ ለኩም ዲነኩም ሃይማኖታችሁን ሙሉ አድርጌላችኋለሁ ሙሉ አልሆነም የሚል ኢዕቲቃድ ያለው ከሆነ እንደ እምነት ይከፍራል ሙሉ ነው ካለ ደግሞ የመጣው በቂ ነው ተብሏል ስለዚህ ሙታባዓ ለማድረግ ቀላሉ መስፈርት ምንድነው ና ይሄን ተግባር የሚለውን አካል መልእክተኛው ሰርተውታል አልሰሩትም ከተባለ በኋላ ሌላ ማብራሪያ ሞክራለሁ ካለው በእኔ ጃሂል ነኝ አላውቅም መልእክተኛው ካልሰሩት የሰሩት ይበቃኛል ብሎ ማቆም አለበት ባረከላሁ ፊኩም ያው እንደዚህ አይነት መሰረሶችን በዒባዳ ወይም ደግሞ ይሄ ቢድዓና ሱና የሚለው ኢንሻአላህ ሌሎች ሰፋሉ ፕሮግራሞች ይኖራሉ እሱ ላይ ደግሞ በደንብ እንዳሰሳለን